እናንተ የምትሰብኩት ኢየሱስ ክርስቶስና ኦርቶዶክስ ተዋህዶ የምትሰብከው ኢየሱስ ክርስቶስ የሰማይና የምድር ያክል ልዩነት አለው። አንደኛ ይሄ ነው። ሁለተኛው በስርዓት ላይ ነው እየተነጋገራችሁ ያላችሁት። እንድንጾም ያው ኢየሱስ ክርስቶስ ተናግሯል። ከነቢያት ጀምሮ ቅድም ስትጠቅሱት የነበሩት ሁሉ 40 ቀን ሌሊት ሁሉ እየጾሙ እዚህ ደርሰናል። ቅብብሎች ነው እምነታችን። ስለዚህ እሱ ደግሞ እንዲህ አይነቱ በጾምና በጸሎት ካልሆነ አይወጣም እያለ ተናግሯል። እሱም ጾሙ አሳይቶናል። መጾም ያለበት አምላክ ሆኖ አይደለም እንደተናገረው። ጾሙ ላይ ተው። አሁን አንተ ጾም ላይ እየተነጋገርን አይደል? አድምጠኝ ቆይ አይደለም ቆይ እንጂ ምንድነው የምንነጋገርበትን ስትነጋገሩበት የነበረው ነው። አድምጠኝ ስል ብዬ ስለ አውራ ማለት አይደለም ብራዘር። ኦኬ ታወራለህ። ምንድነው ያልከው? እሳቸው ስለ አጽዋማትን የተናገሩት እንጂ ከኛ ጋር መጽሐፍ ቅዱሳዊ የሆነ መሰረትን ጠቅሰው ማለት ነው። ስለዚህ ኢአማንያን ስለሆናችሁ እናንተ አይገባችሁም። ምክንያቱም ማለት ሲጀምር ጅምሩኑ ላይ ጾሙ ላይ ማውራት ሳይሆን መምህር ማዕዶት እንደተናገሩት ጾሙ ላይ ሳይሆን ማውራት ያለብን ነገረ ክርስቶስ ላይ ራሱ ስናወራ እናንተና እኛ የምንሰብከው ክርስቶስ የሰማይና የምድር ያህል ርቀት አለው አልክ። የምድር ያህል ርቀት ነው። ስለዚህ የሰማይና የምድር ርቀት ያለውን ኢየሱስን በነጥብ ታሳየናለህ። ኦርቶዶክስ የምትሰብከውና እኛ የምንሰብከው ልዩነቱን አሳየን። አንተ አጽዋሙ ላይ አይደለም መናገር ያለብህ። ምክንያቱም ዋናው ላይ ራሱ የሰማይና የምድር ርቀት አለው ማለት ይሄ ማለት ምን ማለት ነው? ሁለት አይነት ኢየሱስ ነው የምንሰብከው እያልክ ነው ይመስለኛል ባልሳሳት። አዎ። ስለዚህ የኦርቶዶክስ ስሙን በመጥራት ብቻ መክበር የለም እኮ እውነት ሲጠሩት መክበር የለም። አንተ ነው የምታወራው ወንድሜ እንድዬ። የኦርቶዶክሱን ኢየሱስ በነጥብ ንገረን። 3 ነጥቦችን ከፈለክ ንገረን፣ ወይ 4 5 ነጥብም ከፈለክ ንገረን። የእኛን ደግሞ የወንጌላውያኑን ተነግረናል። እዚህ ጋር የኦርቶዶክሱን የምትሰብከውን የሰማይና የምድሩ እሱን ያህል የኦርቶዶክሱን ንገረን በነጥብ። እናንተ የምትሰብኩት ኢየሱስ እና እኛ የምንሰብከው ኢየሱስ ቢያንስ 5። ከዛ የወንጌላውያኑ እኛ ደግሞ የምንሰብከውን ኢየሱስን ትነግረናለን። በቃ ልዩነቱን ካሳየህን ራሱ አንድ ፈውስ አደረክ ማለት ነው። እዚህ ላለ 900 ከበስተኋላም ወደ ስንት ሺህ ህዝብ እየሰማ ስለሆነ ማለት ነው። ይሄንን ንገረን ኢየሱስን ማለት ነው። እናንተና የኛ ብለሃል። ኢየሱስ የሰማይና የምድር ርቀት ነው ያለው ብለኸኛል። በላሁን ንገረን፣ የእናንተን ንገረን። ከዛ ደግሞ የእኛን ስትነግረን ልዩነቱ ፍንትው ብሎ ለህዝብ ይታያል። ጋይድ እየጻፍኩ ነው። የእናንተ ምንድን ነው ብላችሁ የምትሉት ኢየሱስ ማን ነው? ምን ብዬ ልንገርህ? ታውቀዋለህ እኮ አላውቀውም። ታውቀዋለህ የሚባል ሰፊ ነው። አንተ ነው የምታውቀው። ልዩነቱ 5 ነጥቦች የኦርቶዶክስ ኢየሱስ የምትሰብከው 5 ነጥቦችን ይኸው የኛ ኢየሱስ ክርስቶስ የምንሰብከው ይኸው በዚህ ስትለኝ እጽፋለሁ። አሁን እኮ አንተ ስለ ኢየሱስ ክርስቶስ ላስተምርህ አይደለም እኮ የመጣው። አይ ብራዘርዬ ወንድሜ የመጣው ተናገር እውነቱን የሚባል ፔጅ ላይ ነው። እዚህ አንተ የምትለው ልንገርህ፣ ስለኛ ሰፊ ነው ከጥንት ጀምሮ። የእናንተን ንገረኝና ከዛ የኛንም ተነግራና የሁለታችንንም ልዩነት አመላክተን ያንተ ልንገርህ። ከኛ ዛሬ ልትማር አይደለም አንተ። ኦኬ ያንተ ንገረህ። እሺ ንገረኝ ጋይድ። ያንተ ራሱ ኢየሱስ ክርስቶስን ፍጡር አድርጋችሁ ነው የምታስቡት። አማላይ ትሉታላችሁ። አንድ ፍጡር አማላይ ስለምንለው ማለት ነው ታዲያ። ኦኬ ጋይድ። እሺ 2 አፍጥ ነው የኛ የጴንጤዎቹ ኢየሱስ አንደኛው ትልቁ ዋናው በቃ አማላጅ ነው። ሌላው ብዙ አለ። አሁን ንገረኝ 5 ነጥቦች ልነግርህ አልችልም። 5 ነጥቦች ንገረኝ። 5 ነጥቦች ፍጡር ብለህ ትሉታላችሁ። አማላጅ ስለምትሉት ፍጡር ትላላችሁ ብለናል። ጥሩ ነው። ያየህ እዚህ ያለ ጴንጤ እያንዳንዱ ተስፋ ቆርጦ ይወጣል ወይ አምኖ ወደ ኦርቶዶክስ ይመለሳል ማለት ነው። በለው ቀጥል፣ እኔም ጨምሮ ማለት ነው። ሌላ ምን እንለዋለን? አፍጥ ነው ጥምቀቱን እሱም ትክዳላችሁ። ስለ ኢየሱስ ክርስቶስ ጥምቀት ትክዳላችሁ። ራሱ ኢየሱስ መጠመቁን ነው ትጥሱታላችሁ። ለምሳሌ ማርቆስ 16:16 ያለውን ሁሉ ትጥላላችሁ፣ ትሽራላችሁ። ኦኬ ማርቆስ 16:16 ትሽራላችሁ። ኦኬ ቴንክ ዩ። ኤርሜሊና ያስገባችሁ
የጨርስ አይደለም በነገራችን ላይ የጨርስ ቋ እንደ ማዶት እሺ ማዶት ሚዩት ያርጉት ይጨርስ። የእኛንና የኦርቶዶክሱን ኢየሱስ እያሳየን ነው። እሺ ጥምቀቱን ማርቆስ 16 ላይ ያለውን ትሽራላችኋል። ሌላ የጴንጤ ጥፋቱ ምንድን ነው? ሁለተኛ ስለ ስጋው ደግሞ ምንድነው የተናገረውን? አንደኛ ዮሐንስ 6:56 ላይ ያለውን 6:56 ነው መምህር ይርጉኝ እዚህ ላይ እሺ ምን ሆነ? ምን እንለዋለን? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የሚለውን እናንተ ይህ ስጋዬ ነው የሚለውም ዮሐንስ ማነው ማቴዎስ 26 ላይ ያለውን እናንተ ምንድነው የምትሉት? መታሰቢያ ነው ትሉታላችሁ። እሱ ግን ይሄ ስጋዬ ነው ይላል። ስለዚህ በዚህም ክዳችሁታል። ኦኬ ቴንክ ዩ። ቃሉን እንጠብቃለን ትላላችሁ፣ የተጻፈውን እንጠብቃለን ትላላችሁ፣ የተጻፈውን አትጠብቁም። ምክንያቱም ይህ ስጋዬ ነው፣ ይህ ስለእናንተ የሚፈሰው እውነተኛ ደሜ ነው ያለውን እናንተ መታሰቢያ ብቻ ነው ብላችሁ የምትሉት። ጥሩ እሺ። 4 ስለዚህ በዚህ ኢየሱስ ክርስቶስን እየሰበካችሁት አይደለም ማለት ነው። እሺ አራተኛው ጥፋታችን ይሄ ሁሉ ጉዳችን ወጥቷል ማለት ነው። እሺ ከዛ መልሱን በኋላ ተሰማዋለህ። አራተኛው የጴንጤው ኢየሱስ ልዩነቱ ማለት ነው ከእናንተ በቃ ካልከኝ አቆመዋለሁ፣ ችግር የለውም። መጽሐፍ ቅዱስ ላይ ያለውን እንቀበላለን ትላላችሁ፣ የተጻፈውን ግን እንደዚህ ትክዱታላችሁ ማለት ነው። ኦኬ መጽሐፍ ቅዱስ ላይ በጣም እኮ ነው የሚገርመው። መጽሐፍ ቅዱስ ላይ ያለውን እንቀበላለን ትላላችሁ ግን ትክዳላችሁ። በጣም እኮ ገራሚ ነገር ነው። እያሾፍክ ነው እኮ ያለው። አሁን አንተ እየተመጻደቅ ስማ ብራዘር፣ ልንገርህ አካሄድህን እያየሁት ነው ወንድሜ። አንተ መለኮት አይደለህም። ልብ ብለህ ስማኝ። እኔን የሚዩት ያደረግኩህ አንተ አይደለህም አካሄድን የምታየው። 1000 ሰው አስቀምጬ ከበስተኋላ 5000 እና 8000 ሰው እየሰማህ አንተ አይደለም አካሄድን የምትመዝነው። ነጥብ ለመያዝ ብለህ አሁን አንተ እየተመጻደቅ ነው። ነጥብ ለመያዝ ነው እንደዚህ የምትሆነው። በእውነት ላይ በትክክል ለምን አትወራም? የጴንጤዎቹን ስህተት አምስተኛውን ንገረኝ ወንድሜ፣ አምስተኛውን ንገረኝ እና ከዛ መምህር ማይዶት ይሰሙኛል? የለህም አይደል ወንድሜ? እየሰማ ነው። ማይዶትን ተዋቸው። አንዴ ልንገራቸው። በእሪያዎች መካከል አይጣሉ አባቴ። አንተ እኮ ሪያው እኮ አንተ ነህ። ሪያው አንተ ነህ። ሪያው አንተ ነህ። ኦርቶዶክስነት ማለት ስትያዙ እንደዚህ የምትዝረከረኩ መሆናችሁን ለዓለም እያየለ ነው። ከበስተኋላ 3400 እየሰማ ነው። አድምጥ እስኪ አንድ አምጣ እስኪ ተናገር። እየተደማመጥን ማዶትዬ ሪያዎችን አንተው ራሱ የሪያ ኑሮ እየኖርክ የእግዚአብሔርን ሕዝብ በከንቱ ትከሳለህ። ግን ምን አልክ? እኔ የወንጌል አማኝ ነኝ። ኦኬ እዚህ ያለን ጴንጤዎች ነን። የእኛን ስህተት ላሳይ ብለህ ጀመርክ። ገና አንድ ተናግረ ማለት ጀመርክ፣ እንደምታቃስት ሴት ማለት ነው። ምክንያቱስ በውሸት ላይ የተመሰረተ ነገር ስለምታወራ። አምስተኛ አልጠቀስክም። ኦኬ ልቶ አራቱን ጠቅሳል። ቴንኪው። የኦርቶዶክሱ ልዩነት አመላክታ የነኛ ኢየሱስ ፍጡር ነው ትሉታላችሁ አልክ። በኋላ መልስ ትሰማለህ። ኦኬ በደንብ መልስ ትሰማለህ ከኔ። ጥምቀቱም ላይ መልስ ትሰማለህ፣ ስጋው ደሙ ላይ መልስ ትሰማለህ። በመጽሐፍ ቅዱስ ያለውን እናምናለን ትላላችሁ እንጂ ትክዳላችሁ ብላ ያልከውን ትሰማለህ። የመረጃ ዶፍ አዘንብልብሃለሁ ማለት ነው። በጽሁፍ በመጽሐፍ በገጽ በምዕራፍ በግዕዝ በአማርኛ። አሁን ከባዶ ኬታ ምተህ ነው የምትሞላልኝ? ኦርቶዶክሱን አሳይ። የኦርቶዶክሱን ኢየሱስ አሳይ። አጽፈኝ። የዚህን ኦፖዚቶ ሰዷ የጻፍኩልህን ኦፖዚቶ ሰዶ በቀላል ንገረኝ። የኦርቶዶክሱ ኢየሱስ ነገርኩህ። ያንተን ኦፖዚቱ ሰዶ ንገረኝ። ከፈለክ እኮ ስማ፣ ጊዜ ካለህ ወዳጄ እየሰማኝ ነው። እኔን የሚተርኩ የኦርቶዶክሱን ኢየሱስ ለህዝቡ ፍንትው አድርገህ አሳይ። ያው እዚህ ጋር ልጻፍና ከዛ አዳምጠኛ። ከፈለክ አልኩህ፣ ከፈለክ ስለ እግዚአብሔር ባህሪያት፣ ስለ እግዚአብሔር ህልውና፣ ስለ አንድነቱ፣ ስለ ሶስትነቱ ፈትፍቼ ማጉረስ እችላለሁ። አጉርሰና ታዲያ ስለ ምስጢረ ስጋዊ ብትል ወንድሜ አስቀድሞ ወደ ዓለም ከዓለም ወንድሜ እዚህ ተጠይቀህ እያልክ ስማ ልንገር። ለምንድን ነው ሚውት የምታደርገኝ? ዝም ብለህ ብቻ እኔ ነኝ ያልኩ። ስለማትሰሙ ነው ሚውት የማደርገህ። ከሰማኸኝ እንደ ተግባቦት ማለት ነው። ከሰማኸኝ ለምን አታዳምጠኝም?
እኮ እየተደማመጠን እኮ አልኩ። እኔ አዳምጠኝ ብዬ ስልህ አትጩህ። ኦርቶዶክሳውያን መጮህ ልማዳችሁ ነው። ካደመጥከኝማ እኔም አደምጣለሁ። እንዳንተ እንደ በየመንገዱ ይጮሃለ እንዴት ትጮሃለህ ትላለህ እንዴ? እኔ ደግሞ እዚህ አስገብቼ እያስጮህኩ ነው። አየህ፣ የክርስቶስ ባሪያ አረፋ እስክደፍቅ ድረስ እያስጮህኩ ነው ማለት ነው። ከሰማህ እሰማሃለሁ። የተግባቦት ህግ ነውና አንተ እኮ ስማ፣ ሐሳዊ መሲህ አዘጋጅ አያችሁት አይደል? ዚስ ኢዝ ኦርቶዶክስ። እንደዚህ ናቸው ሲያዩ። ከሰማኸኝ እሰማለሁ። ቆይ ማዶት አንዴ እሺ ንገረኝ። ከፈለክ አልኩ እኮ ይሆናል። ሰማኝ፣ አድምጠኝ። ይኸው ከፈለክ አዳምጠኝ ልንገርህ። አላስወራም ሰው አድምጠኝ ብዬ ስልህ አድምጠኝ ብለህ አትጩህ። እኔ ይኸው እዚህ ጋር ኦርቶዶክስና ወንጌላውያን የምትጠሩትና የምንጠራው ኢየሱስ ሰማይ ከምድር ነው የሚርቀው አልከን ገብተህ። ስለዚህ አጽዋማቱ ላይ መቀጠል የለብንም ከአንተ ጋር ከማዕዶት ጋር አጽዋማቱ ላይ እንደተነጋገር አንተ ኢየሱስ ላይ ጥያቄ አለ ማለት ነው። እኛ የምንሰብከው ኢየሱስ ላይ ጥያቄ አለ ማለት ነው። ከዛስ ንገረን ማን ብዬ ስልህ ፍጡር ነው ትሉታላችሁ፣ ምክንያቱም አማላጅ ብላችሁ ስለምትሉት አልከን። ጻፍኩ። ጥምቀት ላይ ችግር አለባችሁ ማርቆስ 16ን አትቀበሉም አልክ። ጻፍኩ። ስጋው ደግሞ ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ነው 53 ላይ ይላል። ጻፍኩ። መጽሐፍ ቅዱስ ላይ ያለውን ኢየሱስን እናምናለን ትላላችሁ ግን ትክዱታላችሁ አልክ። ጻፍኩልህ። ስትለቀልቋልን የምናገባኝ አድምጥ። የእኛን እንደዚህ እንዳሳየህን የኦርቶዶክስን ኢየሱስ ደግሞ እዚህ ጋር በነጥብ 4 አሳየንና ልዩነቱን ህዝቡ ይወቀው። ከዛ ማብራሪያው ላይ 10 ደቂቃ አይደለም 15 ደቂቃ ሰጣል ይፈልከውን ትናገራለህ። የእናንተን ንገረን። የእኛን እንደነገርከን የእናንተ ስማን ትሉታላችሁ። ጋሄድ ስማ። በዚህ በ5 ነጥብ የሚገደብ አይደለም። ግድ የለም በአራቱ ያልከው አንደኛ ስማ ልንገርህ። ኦርቶዶክስ ማን ትላለች እኮ ልንገርህ። ስማ አዳምጠህ ልናገር ከፈለክ አልኩ። ድህረ ዓለም ማለት ወይ ዓለም ከመፈጠሩ በፊት ዓለም ከተፈጠረ በኋላ እስከሚወለድ ድረስ ከተወለደም በኋላ ያለውን ነገር ልነግርህ እችላለሁ። አንተ የዚችን የምንቷንም አታውቃትም። እንዲሁ ዝም ብላችሁ በባዶ ቀፎት እንትን ትላላችሁ። ባዶ ቆርቆሮ ይጫጫሉ ይጮሃሉ። የትኛውን ልንገርህ? ከምኑ አንስቼ ልንገርህ? ኢየሱስ ክርስቶስ ተጠልቆ የማያልቅ ባህር ነው። ስማ ልንገርህ ስለ ኢየሱስ ክርስቶስ። ነቢያትም ሐዋርያትም አስቀድሞ እኔን የሚዩት ያደረኩ ኦርቶዶክስ ማነው? ኢየሱስ ባህር ነው፣ ምንጭ ነው፣ የሚቀዳ ውሃ ነው፣ የሚፈስ ውሃ ነው፣ የሚረጋ ውሃ ነው አትበለኝ። ንገረኝ። ዓለም ሳይፈጠር አስቀድሞ ከኛው ከጴንጤው ኢየሱስ የተለየበትን የእናንተን ንገረኝ። 4 ነጥብ። ተይዙ ያላችሁ 1000 ሰው ከበስተኋላ ያላችሁ 8000 ሰው ስሙት። ኦርቶዶክስነት ማለት ዓለም አደባባይ ላይ ወጥቶ መዋረድ፣ ማፈር፣ መዝረክረክ ሆነ። ንገረኝ። የእኛን እንደዚህ ነገርከን 4ቱን ማለት ነው። የእናንተን ልዩነት አመላክትና 4ቱ ንገረናል። ስትያዙ የምትጮሁት እናንተ እንጂ ኦርቶዶክስ መልሳታ አታውቅም። ካላደረጉ ኢየሱስ ክርስቶስ ማለት አምላክ ነው። ስማ ልንገርህ፣ ጻፍ ልንገርህ፣ ከፈለክ ጻፍ ልንገርህ። እሺ እንደዚህ ነው የማስለፈልፋችሁ። ጎን ለጎን አስቀምጬ እንደዚህ ነው የማስለፈልፋችሁ። እርስ በርስ እንኳን አትደማመጡ እኮ። ጻፍ ልንገርህ። ቀጥል፣ ንገረኝ። የእናንተ ኦርቶዶክስን ንገረኝ። ቀሽም ጻፍ ልንገርህ። this is ኦርቶዶክስ። ኦርቶዶክስነት ማለት ራሱ ይሄ ሰውየው እንደሚሆነው መሳደብ ነው፣ መራገም፣ መጮህ። ኦኬ ይሄ ነው በቃ አመላቸው ከላይ ጀምሮ ተናገር። ልጻፈው ተናገር። ኢየሱስ ክርስቶስ አምላክም ነው ሰውም ነው። ፍጹም አምላክ ፍጹም ሰው ነው። አምላክ ሰው ነው። ተማር፣ በዚያውም ተማር። እሺ ሌላስ? በዛውም ተማር። እሺ ሌላስ? ቀጥላ። ሌላስ? 2 ኢየሱስ ክርስቶስ የነበረብንን የዕዳ በደል በመስቀል ላይ የደመሰሰልን በደሙ ዓለምን ያጠበ የቀደሰ ብቸኛ አምላክ ነው። ጻፈው ካወቀው ይሄንን። ኦኬ ኃጢአታችንን የደመሰሰ አምላክ ነው። እሺ ቀጥል። ሌላስ? አምላክ ነው። ሶስተኛም አምላክ ነው። አራተኛም አምላክ ነው። እንዴት ነው የምጽፈው? ያው በቃ በደል ኃጢአታችንን የደመሰሰ ረጅም ስለሆነ ያወራኸው ልዩነቱን ልታመላክት አምላክ ነው ብቻ እያልክ ትሄዳለህ። እንዴት እና ታዲያ ምን ልበልህ? በደል ኃጢአታችንን የደመሰሰ ብሎ አድምጠኝ። በደል ኃጢአታችንን የደመሰሰ
ከድንግል የተወለደ መድኃኒት ነው፣ የዓለም መድኃኒት ነው ያልከኝ ይዤዋለሁ በሱ ውስጥ። ምክንያቱም ያወራውን ነገር ሁሉ እዚህ ጋር በፍጹም ልጽፈው አልችልም ስለረዘመ ማለት ነው። ስለዚህ ዮሐንስ 1 ላይ ያለውን ጻፈው። የትኛው ጋር ጻፍልህ? አስቀድሞ ቃል የነበረ እኮ የቱ ጋር ጻፍልህ? ስንተኛው ላይ? ሶስተኛው ወይ ሁለተኛው ላይ ወይ አንደኛው ላይ? ስለማታውቅ እኮ ነው። አሁን ዝርዝረ ነገር ግን አሁን እየተመጻደቅ ለተከታዮች ነጥብ ያዝያዝክ እየመሰለ ትሄዳለህ። ጠይቀኝ ከፈለግከው ላይና ላስረዳህ ተንትኜ። የኔን አላዋቂነት ተው፣ የኔን አላዋቂነት በእውቀት አስጣው። እዚህ ዓለም ቀፎ በማንን የምታውቀው ለምንድን ነው መሰለህ? ለሰዎች ይሁን ናቸው እያልክ ትናገራለህ። ኦርቶዶክስነት ስድብ፣ እርግማን ህይወታችሁን የተቆጣጠረ ስለሆነ ማለት በየአዳራሹ ስለፈልፍ የምትሉ አንተ አይደለህ? እንዴት ስብከታችሁ ኦርቶዶክስ ብቻ አይደለህ? እንዴት ስድቡን ትተህ ነብይነታችሁና ሁሉም ነገር እኮ ተጋልጻችኋል ወንድሜ። ስድቡን ትተህ የእናንተን ሶስተኛውን ኢየሱስን ነጥቡ ንገረኝ። 4 ነጥብ እንደምንም ተወጣው። አይዞህ ወፌ ቆመች እያልኩ ነው። ነገር ሁለቱን ቃል ኢየሱስ ክርስቶስ ለዘላለም የነበረ ከሶስቱ አካል አንዱ አካል ነው። እሺ ከሶስቱ አካል አንዱ አካል ነው። ኦኬ እሱም ቃል ኢየሱስ ክርስቶስ ቃል ይባላል። ቃል አንድ አካል ነው፣ ወይም ደግሞ ወልደ አብ ችግር የለውም። እሺ አራተኛው አይ በቃህም እንዴ? ይሄ በቂ አይደለም? እንዴት እዚህ 4 ስለጠቀስክ ብዬ ነው። ከበቃ ካለቀብህ ምን ታደርገው ትችላለህ ብራዘርዬ? ስለሱ ብጠቅስልህ እኮ ብዙ ነው ነገር ያለው። ካላለቀ ከአራቱ አምስቱ ለአንተ ይሄንን ካወቅከው ራሱ ይሄን አይደለም አንዱን ብቻ ቃል የሚለውን ካወቅህ ራሱ በቂ ነው። ኦኬ እሺ። ስለዚህ የለህም ማለት ሌላ አልታጽፈኝ የምችለው ሌላ የለህም? ይበቃሃል አባቴ። ግን እሺ ይበቃሃል። ኦርቶዶክስ ሆኖ ብቻ ዓመት ያስወስዳል ለመማር። ይሄን ለማወቅ ኦርቶዶክስ ሆኖ ስለ ኢየሱስ 3 ደቂቃ እንኳን ለመናገር ትንፋሽ የላችሁም። እሺ ኦኬ። አሁን ጥያቄው መልሼ የምጠይቅህ ኢየሱስ ፍጹም አምላክ ፍጹም ሰው ነው አልከኝ። ኦኬ ኢየሱስ በፍጹም ሰውነቱ በፍጹም አምላክነቱ ከድንግል ማርያም ተወልዶ ለበደል ኃጢአታችን ሞተ፣ የኃጢአት ዕዳችንንም ከፈለ ብለህ አልከኝ እዚህ ጋር እና ከሶስቱ አካል አንዱ አካል ነው ብለህ አልከኝ። ይሄን ሶስቱንም ሐሳብ እኛ ወንጌላውያን እናምናዋለን ወይስ አናምነውም? ይሄን ሶስቱንም ያልከውን ኢየሱስ ፍጹም አምላክ ፍጹም ሰው መሆኑን እና በፍጹም አምላክ የሆነው ጌታ ፍጹም ሰውነትን ገንዘቡ አድርጎ ከቅድስት ድንግል ማርያም በስጋና በደም ልደት ተወልዶ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጎ እንደተወለደ ለበደል ኃጢአታችን እንደሞተ ከሞትም በሶስተኛው ቀን በቅዱሳት መጽሐፍት እንደተጻፈ እንደተነሳ በስሙ ንስሐና የኃጢአት ይቅርታ እንደተገኘ የኃጢአት ዕዳችን እንደከፈለ እንደዚሁም ከሶስቱ አካላት ከአብና ወልድ ከአብና ከመንፈስ ቅዱስ የተለየ አካል እንዳለው የሥላሴ ሁለተኛ አካል እንደሆነ እናምናለን ወይስ አራተኛ ልጨምር ልጻፍ? ይቅርታ አይ ኖ አራተኛ ልጨምር ልጻፍ? ኖ እያስታወስክ ቴክስት እየመጣልህ አይደለም። ይበቃል ብለኸኛል። ይበቃል። አሁን ይሄንን እኛ እናምናለን አናምንም ነው ጥያቄው። ጎሄድ እኛ እናምና ወንጌላውያን እኛ ይሄንን አሁን አንተ ያልከውን እናምናዋለን ወይስ አናምነውም? ሁሉ የሚጽፉት ባዶዎች ቀፎች ዝም ብሎ ይንጫጫሉ። ምንም እምነት የሌላቸው በፉከራ መሰለህ። እንዴት እምነት በማመን ነው? ገባ? ቆንጅዬ በፉከራና በመንጫጫት አይደለም የሚጽፉት ነገር ያቸው። ቆንጅዬ የኦርቶዶክስ ቀፎ ነኝ እያለ ስለ ቀፎነቱ እየተናገረ ነው። ይሄ ቀፎ ማለት ነው። ተናገር ብዬ ስለው ታች ኮሜንት ያነባል። ኦኬ ቀፎ እንየው። አንተው ራሱ ቀፎ ሆነ ሳለህ የምትናገረው አልቆብህ ይበቃል ብለኸኝ ስታበቃ የሚቆረጥ ጠፋ እኮ ከቀፎ ጉዳት ሁሉ እኮ የነቢያቶች የምናችሁ ሁሉ ሚዩት አድርግ። ናይጄሪያ መተት እያሰራችሁ ናይጄሪያ ጋና ብለህ ብትል ማምለጫ የለም ወንድም አለም መታል ደብተራ ውላጅ አሁን ተይዛል ማለት ነው። አድመጠኝ አሁን አድመጠኝ እየተደማመጠን እናወራሽ። ለአንተ ላልተማርከው ለባዶ ግድ የለም የተማረ ቢመጣን አልፈራም። እኛ ይህንን ሶስቱን ያልከውን ወንጌላውያን እናምናለን አናምንም? ቀፎች ናቸው። እናት ናት ሚስት ነች ቀፎ እያለች የምትሰድብህ በቤት ውስጥ ደጋገምከው ይሄን ቃል ወንድም ማለት አንተ እኮ ራሱ ቀፎን ካለቀብኝ እኮ አልክ። የሚቆረጥ ጠፋ ቀው አራራፍ በእናትህ ጨምርልሃለሁ። ከፈለክ ደፍተር ሞላልሃለሁ። ለዘላለም የማስታረቅን አገልግሎት አድርጓል። ይህ ጻፈው። ቆንጅዬ ቀፎ ሃይማኖተኛ ቀፎ መሆንን እውቀት ጠፋ። ይህ
ስለኛ አራት ተናገርክ ይለያያል። ሰማይ ከምድር እንደሚርቅ ባልሆነ ያልኩህ እኮ አድመጥ ልንገርህ። እኩል አታውራ ጨምርልኝ ብዬ ስልህ ይበቃሃል ብለህ አጽፈኸኛል። ይኸው እየታየ ነው። ኦኬ ይበቃሃል አብራራ ብለህ ኦኬ በቃ ማብራራቱ ላይ እንድትሄድ ስማ ልንገርህ። እስቲ ንገረኝ ድህረ ዓለም ያለውን እስኪ ያስረዳኝ ብራዘር የመጣው ዓለም ከመፈጠሩ በፊት የነበረውን እስኪ ንገረኝ። ድህረ ዓለም አይባልም። ምን ታስረዳኛለህ አንተ? ድህረ ዓለም አይባልም። እሱ ቅድመ ዓለም ነው የሚባለው። ቅድመ ዓለም እና ድህረ ዓለምን አለየውም። ራሱ ድህረና ቅድመ ምን እንደሆነ እንኳን አታውቀውም አንተ ራሱ እኮ። ድህረ ዓለም ያለውን ንገረኝ አልኩህ እኮ። ቅድመ ዓለም እና ድህረ ዓለም ያለውን ንገረኝ። ድህረ ዓለም ማለት ከቅድስት ድንግል ማርያም ሰው ሆኖ የተወለደው ነው እኮ። ንገረኝ፣ አስረዳኝ እሱን ብቻ ካስረዳኝ ለእኔ በቂ ነው። ትንትና አድርገህ ታስረዳኝ አንተ። ሚዩት አድርጋ ታዲያ ይህንን ካስረዳኝ። እሺ ሚዩት አድርግ። ተው ቅድመ ዓለሙንና ድህረ ዓለም ያለው ትንትና አድርገህ ላስረዳህ። ሚዩት አድርግ። አንደበተን ያዝ። ድህረ ዓለም እንኳን ይመልስልህ ኤርምዬ። መጀመሪያ ግን ያኛውን ይመልስልህ። የሶስት የዘረዘራቸው እኛ እንደማንቀበል እነዚህን እናምናለን አናምንም። እሱን ሳይመልስ እንዳትሄድ። ይህንን እኛ እናምናለን አናምንም። ይህን ያልነው ጴንጤዎች ያምናሉ አያምኑም? ይህን እዚህ ጋር የደረደርከው ፍጹም አምላክ አምናለሁ ካልክ እስኪ አንድ በአንድ እስኪ ያስረዳኝ። አንተ እናምናለን ወይ ግለጽና ንገረኝ። እኔ ማመኔን ወይ አለማመኔን በኋላ እነግርሃለሁ። ጴንጤውን በሙሉ ወክዬ እነግርሃለሁ። አንተ ግን እኛ እናምናለን አናምንም አንተ ባለህ መረዳት። እኔ ገለጽኩልህ እኮ ንገረኝ እስኪ አንተ ተንትነህ። አሁን አንተ እንደዚህ እያደረጋችሁ ነው። የተግባቦት ሕግ ታውቃለህ ወንድሜ፣ የተግባቦት ሕግ ታውቃለህ። ይህንን እኛ እናምናለን አናምንም በአንተ መረዳት ንገረንና ከዛ እኔ አይ ተሳስተሃል መረዳትህ። ለምሳሌ ታምናላችሁ ብለህ ካልከን አይ አናምንም ብዬ ልነግርህ እችላለሁ። ወይ ደግሞ አይ አታምኑም ብለህ ካልከን እናምናለን ብዬ በኋላ አስረዳለሁ። ተግባቦት አታውቅም እንዴ? ዓለም ሚዲያ ላይ እኮ ነው ያለው። ተግባቦት ሕግ አታውቅም ከሰው ጋር። ይህንን ቃል እናምነዋለን አናምንም በአንተ መረዳት ሰው እንዲህ እዚህን ያክል ይሄ እየተረበሸ ያለው ምዕመናችሁን ህዝባችሁን ለመያዝ ስትል እኔ ነኝ ሚዩት ያደረኩ በትክክል መነጋገር ስትችሉ ነጥብ በእናንተ በሚመቻችሁ አካሄድ ይሄን እናምናለን ነጥብ ለመያዝ እንትን ትላላችሁ። ይሄ ነው ባዶ ቀፎ ስለ የቆየሁት ለዚህ ነው። በቃ እሺ አቶ ቀፎ መነጋገር ነጥብ ይዞ መነጋገር እያለ አቶ ቀፎ ይሄንን እናምናለን አናምንም ምዕመናችሁን የምታጸኑበትን ነገር አጠያየቃችሁን እንትን እያደረጋችሁ እየለዋወጣችሁ ወንድሞቼ እናንተ ናቸው ለማለት ሊመች ነው። ለዛ ነው ቀፎ ነው ያለው። ወጥመድ ውስጥ ገባህ አቶ ቀፎ። ወጥመድ ኧረ በእናትህ ተው። አንድ ልንገርህ እስቲ ቃል በቃል አምጣና እስቲ ጀምርና እንዲህ ብለህ ንገረኝ። አሁን እንደዚህ አታምንም ብያለሁ። ሚዩት አድርግ በቃ እኔ አሁን ልንገርህ። ከዚህ በኋላ ሚዩት አድርግ ልንገርህ። አንተ አልመልስም ብለሃል። ሚዩት አድርግ። ኦኬ ሚዩት አድርገው። ወንድሜ አቶ ቀፎ ስላልክ ራስን የምታወራው ስላለ እንግዲህ በዚህ ቃል አንተ አትሳደብ። አይ ራስህ እኮ ስላልክ ነው ወንድሜ። ቀፎ መሆንህን ምንም የሚቆረጥ ነገር እኮ ጠፋ ወንድም ማለት ስለ ክርስቶስ ተናገር የእናንተም ብዬ ስለ ኦርቶዶክሱን አለቀብህ። ስለዚህ ቀፎ አልክ ገና ቀደም። ስለዚህ አቶ ቀፎ ብሎ የሚል የቅጽል ስም ሰጠው ማለት ነው። ካጠፋው መልስልሃለሁ። ኦኬ አንተ ሆነህ ቀፎ ብለህ በቀፎ ጨረስከው እኮ በሙሉ። ቀፎ ብሎ የሚለውን ቃል ከመጠቀም ለምን ስለ ጌታ ስለ ኢየሱስ ክርስቶስ አትናገርም? የኦርቶዶክሱን ኢየሱስ ክርስቶስን እና የጴንጤው ኢየሱስ ክርስቶስ ሰማይ ከምድር እንደሚርቅ ነው የሚርቀው አልከኝ አይደል? እሱን ልዩነት አመላክትልኝ ብዬ ስለ ገና ከዚህ ቀፎ ኤርሚያስን ቀፎ ጴንጤዎች ቀፎ እያልካል። ስለዚህ አንተ ቆንጅዬ ቀፎ ነህ ማለት ነው። ሚዩት አድርግ። አሁን እኔ የምነግርህ ድህረ ዓለም ንገረኝ ብለኸኛል። ሚዩት አድርግ ወንድም ዓለም እንዳትከፍት። ቴንክ ዩ። ክብር ለእግዚአብሔር ይሁን። ኦርቶዶክስነት ማለት አሁን ይሄው ልጅ ላይ እንደሚታየው አይነት እውቀት ነው ያለው። እንደዚህ ብለህ እንትን አትበል። ስማ አፍህን አትክፈት፣ አትሳደብ። ከዚህ በኋላ ኦርቶዶክስ ማለት እንደዚህ አንድ ደብተራ ከእጅ አያስጥልህም። እታች አወርድሃለሁ ማለት አንተን ተራውን አይደለም አለኝ የምትለውን እታች ውረድ። አቶ ቀፎ ኦኬ፣ አቶ ቀፎ እታች ውረድ። የሚቆረጥ ማር ስለሌለ እታች ውረድ። ነገረ ክርስቶስን የወንጌላውያኑና የኦርቶዶክሳውያኑ ሰማይ ከምድር እንደሚርቅ ነው አለ። ይህንን ያወራኸው ግን ጴንጤ ቤት መተህ ነው። ኦኬ፣ ስለዚህ አንዳች የሚቆረጥ ነገር የለህም። ደም ፈልቷል፣ በሽቃችኋል፣ ህዝቡን እያጣችሁት ነው። ህዝቡ ከኦርቶዶክስ ንቅል እያለ እየወጣ ነው። እኛ እንሰብካለን፣ ህዝቡ ጥያቄ እየጠየቀ ነው።
ከላይ ጀምረው ከአባቶች ጀምረው ተበሳጭታችኋል። ብፁዕነታቸው ብፁዕ አቡነ ማትያስ 10 ሚሊዮን አማኝ ነው ያጣኑ ብለዋል። ወዴት ሄደ? ወደ ወንጌላውያኑ መጣ ማለት ነው። ኦኬ ምን ስለሆነ ወደ ወንጌላውያኑ መጣ? ወንጌላውያኑ ወንጌል ይሰብካል። ወንጌል የትኛው ነው? መጽሐፍ ቅዱስ ማለት ነው። የምስራቹን ቃል ይሰብካል። በብሉይ ኪዳንና በአዲስ ኪዳን ቅዱሳት ነቢያትና በቅዱሳት ሐዋርያት የተሰበከ የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስን እንሰብካለን ማለት ነው። የተጠራሁበት ጥሪ ስለሆነ አንዱ ሰባኪ ነኝ፣ እሰብካለሁ ማለት ነው። ክርስቶስን ከቤልሆር ጽድቁን ከኩነኔ ዓለማዊነትን ከመንፈሳዊነት ለይተን እናሳያለን። በእግዚአብሔር ቃል የእሱን በጎነት እንሰብካለን፣ ቸርነቱን እንሰብካለን፣ አምላክነቱን እንሰብካለን። ቅድመ ዓለም ከአብ የተወለደ ያለ እናት ድህረ ዓለም ከቅድስት ድንግል ማርያም ሰው ሆኖ ለአብርሃምና ለዳዊት ለሁለቱ አባቶች በገባው የተስፋ ቃል መሰረት በዘፍጥረት መጽሐፍ ምዕራፍ 18 ምዕራፍ 18 ላይ እንደተጻፈው ጌታ በገባለት ቃል መሰረት ማለት ነው 22:18 ዘፍጥረት 22:18 ላይ በተጻፈው ቃል እንደዚሁም በመዝሙረ ዳዊት መዝሙር 132 ቁጥር 11 ላይ በተለይ ለነዛ ለሁለት አባቶች ለአብርሃምና ለዳዊት በገባው የተስፋ ቃል መሰረት በስጋ ከነሱ ክርስቶስ ሰው ሆኖ እንደሚወለድ የተናገረውን የተስፋ ቃል የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ ይላል ቅዱስ ጳውሎስ ሐዋርያ። በተለይ ለአባታችን ለአብርሃም በተናገረው መሰረት በዘርህ የምድር አሕዛብ ይባረካሉ ብሎ ያለውን ቃል በዘፍጥረት 22:18 ላይ የተነገረውን ቃል ቅዱስ ጳውሎስ በገላትያ መልእክት መጽሐፍ ምዕራፍ 3 ቁጥር 16 እና 17 ላይ ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ ግን እንደሚነገር ለዘርህ ይላል፣ እርሱም ክርስቶስ ነው ብሎ ቅዱስ ጳውሎስ ለአብርሃም የገባውን የተስፋ ቃል አጽኖ ሰጥቶ በገላትያ መልእክቱ ላይ ይናገራል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት አፍ እንደተናገረ ማለት ነው ከብላቴናው ከዳዊት ቤት የመዳን ቀንድ ሆኖ ተነስቷል። ዘካርያስ የመጥምቁ ዮሐንስ አባት እንደተናገረው የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል፣ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ይላል። በብላቴናው በዳዊት ቤት ምን አስነስቷል? የመዳንን ቀንድ። ያ የመዳን ቀንድ የተባለው ማን ነው? ኢየሱስ ክርስቶስ ጌታችን ማለት ነው። ከብዙ ሺህ ዓመት በፊት ግን በባሪያዎቹ በነቢያት አፍ ሲናገር ነበር። ስለዚህ ክርስቶስ ድህረ ዓለም ከቅድስት ድንግል ማርያም የሰውን ተፈጥሯዊ ባህሪ መያዝ ስለነበረበት እኛን ለማዳን እኛን መሆን ስለነበረበት ዘመኑ በደረሰ ጊዜ ከሴት የተወለደው ልጁን ላከ ይላል። ሃሌሉያ! የመጣችሁት ጴንጤ ቤት ነው። ኦኬ፣ ልብ በሉና ስሙ ኦርቶዶክሳውያን፣ የመጣችሁት ጴንጤ ቤት ነው። ጴንጤን በዚህ ቃል መሞገት ማለት ድንጋይን ወደ ተራራ የማንከባለል ያህል ይከብዳችኋል። እደግመዋለሁ። ጴንጤን በእግዚአብሔር ቃል ማውራት ማለት ድንጋይን ወደ ተራራ፣ አለትን ወደ ተራራ የመግፋት ያህል ይከብዳል። ምክንያቱስ እናንተ ይህን ቅዱሱን ቃል አታነቡትም? ሰኔ ጎልጎታና ውዳሴ ማርያም ተምረህ መተህ ይህንን እንዴት ብለህ ታወራለህ? እሺ፣ ስለዚህ ቅድመ ዓለም ከአብ የተወለደ ነው። በመዝሙር 109 በቅንፍ 110 ቁጥር 1 ማለት ነው። አዶኒ ለአዶናይ ብሎ እንዳለው ጌታ ማለት ዳዊት ማለት ነው። ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ባለበት ክፍል ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ይሄ ነው ከአብ ከዘላለም የተወለደው ማለት ነው። ስለዚህ ባለመቀዳደም ባለመበላለት ቅድመ ዓለም የነበረ ያለ የሚኖር ሁሉን አሳልፎ የሚኖር የሰማይ የምድር ፈጣሪ ነው። ማ ኢየሱስ ክርስቶስ የሥላሴ ሁለተኛው አካል ነው። ማ ኢየሱስ ክርስቶስ። ይሄንን ማን ነው የሚሰብከው? እኔ ጴንጤው ነኝ የምሰብከው። ኤርሚያስ ይሄንን ከሰበከ ጴንጤው ይሄን ነው የሚሰብከው? አዎ። ዳር ትይዛለህ ብዬ ስልህ መድኃኔዓለም ይፋረደኝ። ዳር ነው የምናስይዝህ። ጴንጤን በመሳደብ ዝና ያተረፈ የኦርቶዶክስ ሰባኪ ሁሉ ጥግ ጥግ አስይዘነዋል። ዳር ማለት ነው። ቀሚሱን እዛው ሲጎትት ይኖራል። ወገኖቼ በዚህ ቤተ ክርስቲያን ላይ ተነስተዋል መናፍቃን ህዝቡን እያሳቱ። እዛ ኤርሚያስ የሚባል ቤት ተናገር እውነቱን የሚባል አለ፣ እዛ እንዳትገቡ ብለው ለምን አባቶች ያወግዛሉ ስሜን እየጠሩ? ምክንያቱስ ህዝብ ያስትብናል።
ለእናንተ ማሳት ነው፣ ለእኔ ደግሞ ክርስቶስ እያዳነው ነው፣ ህዝቡን እያነቃው ማለት ነው። ወንጌል ስበክ እንጂ። ስለዚህ ኢየሱስ ክርስቶስ የምንሰብከው እኛ የምንሰብከው ኢየሱስ ክርስቶስ ኦርቶዶክሳውያን ከሚሰብኩት የተለየ ነው አይደለም። እውነቱን ስነግር ማለት ነው። ልዩነት አመላክት ብለህ ካልከኝ ነው በገድላት ድርሳናት ላይ የምሰብኩት ኢየሱስ እናንተ እሱን ይዤ ግን ልናገር ብዬ ካልኩ የተለየ ኢየሱስ ነው የምሰብኩት። በገድላት ድርሳናት ላይ የተጻፈ ማለት ነው። የተለየ ኢየሱስ ነው የምሰብኩት። ግብረ ሰዶማዊ አድርጋችሁት የጻፋችሁት ኢየሱስ ክፍሉን ሳነበው ያንቀጠቅጠኛል። የጌታዬን ስም ስለጻፋችሁ ማለት ነው። የኦርቶዶክሱ ኢየሱስ ብለን በል ብራዘር እንዳልል ህሊና አለኝ። አየህ ግን በገድላት ድርሳናታችሁ ላይ ከመባሃ ጽዮን ጋር ከንፈር ለከንፈር እየተሳሳመ ስሜቱ መጣበት ብላችሁ የጻፋችሁት ነውር እፊታችን አትቆም። እስላሙ አንገት እያስደፋችሁ ነው። እፊታችሁ አትቆሙም። እስላሞች ሁሉ ሲጠይቋችሁ በዚሁ ጉዳይ ላይ እያፈርክ ነው። ኢየሱስ የሰውን ከንፈር ይሰማል ብላችሁ ያላችሁት ድርሳነ መድኃኔዓለም ወገድለ መባሃ ጽዮን፣ ገድለ ተክለ ሃይማኖት፣ ገድለ እስትንፋሰ ክርስቶስ፣ ገድለ ገብረ መንፈስ ቅዱስ፣ ቻለው ብራዘር፣ ገድለ አቡነ ኪሮስ የትኛውን ልጥራለህ? በሙሉ ወንዶችን መጥቶ ከንፈር ስሟቸዋል ብላችሁ ያላችሁ ነውረኞች ናችሁ። እኛ እሱን እንኳን ይዘን እንናገር ብለን ብንል እኛ በተናገር ነበር። ስለዚህ ይሄ አርቲ ቡርቲ የሆነ ከሳሽ ማለት ነው። ዝም ብሎ በሐሰት የከሰሰ ማለት ነው። ለዚህ ነው ቀፎ 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 ሲል ኖረ። ያው ቀፎነቱን አሳይቶ ነው ወረደ ማለት ነው። ቀፎ እንኳን ማር ይገኝበታል። ቀፎ ማር ይቆረጥበታል። ስለ ጴንጤው ኢየሱስ ልዩነት ንገረን ብዬ ስለው ፍጡር ትሉታላችኋል። እኛ ፍጡር ብለኑ እናውቃለን? በፍጹም አምላክም ሰውም ነው፣ ሰውም አምላክም ነው። አቤት አምላክም ሰውም ነው ብለን ምንለው አማላይ ትሉታላችሁ አልከን? አዎ ማስላለው ሐዋርያቱ ስላሉት ሐዋርያቱ ያሉትን ኢየሱስን አማላጅ ነው እንለዋለን። ሐዋርያቱ ያላሉትን አማላጅ ነው ብለን አንለውም። ኦኬ አንለውም። ኦርቶዶክስ ራሱ አማላጅ ነው ትለው የለ እንዴ? አሁን እንኳን በሰማያት ጸሎትና ልመናን ያቀርባል ትለው የለ እንዴ? ምንና ምን ጸሎትና ልመናን ያቀርባል ብለ ትላለች። ኦኬ ኢየሱስ ቆንጆ አማላጅ ነው እንጂ ያንተ አቡነ ኪሮስ እንኳን ያማልዳል ብለ የለ እንዴ? ሞቶ የቀረ በስብሶ የቀረ ያንተ ደብረ ሊባኖስ 57 ዓመቱ ሬሳው ሲወጣ አጽሙ ሲወጣ የ25 ቀን መንገድ ሽቶ ይሸት ነበር ብለ ያልከው የቡልጋው ተወላጅ የአቡነ ተክለ ሃይማኖት አጽም እንኳን ራሱ ያማልዳል ትለይል እንዴ? ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልክ እኮ ቃልቻ መስል ዲቤ እየቀጠቀጥክ የምትለው አንተ ነህ። አቡነ ተክለ ሃይማኖት ካማለደ በሰማያት ኢየሱስ እንዴት አያማልድም ብዬ ጠይቃለሁ። እዛ ላይ ነው አያውን ጫወታው ዙሩ የሚከረው እዛ ጋር ነው። ደግሞ አቡነ ተክለ ሃይማኖት በሰማይ ያማልዳል እንዴ? አያማልድም። ማርያም በሰማይ ታማልዳለች? አታማልድም። ማን ይህንን ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የት የውዳሴ ማርያም አንድምታ ትርጓሜ ላይ የትኛው ቀን የሚነበብበት ላይ ኤርምያስ የሰኞ ውዳሴ ማርያም ሳሊ ለነ ቅድስ ብሎ በሚለው ምንባብ ላይ ልመናስ እንኳንስ በሷ በሌሎችም የለባቸውም ብላ ጽፋለች። በብላክ ኤንድ ዋይት ማለት ነው። ምን ይሻላል? ምንም። ምን ይሻላል? እጅ መስጠት ብቻ ለመጽሐፍ ቅዱስ ትምህርት። ኦርቶዶክሳውያን እጅ ስጡ ለዚህ የወንጌል እውነት ማለት ነው። ለዚህ ነው እንደምቧይ ካብ እየፈረሳችሁ ያላችሁት ማለት ነው። ለዚህ ነው እንደምቧይ ካብ እየፈረሳችሁ ያላችሁት። ህዝብ ትቷችሁ እየሄደ ያለው 10 ሚሊዮን አማኝ አጣን እኮ ያሉት 10 ሚሊዮን የግንቦት ርክበ ካህናት ስብሰባ ላይ ብፁዕነታቸው 10 ሚሊዮን አሁን የቅርቡን እኮ ነው ብየምረ ኦኬ 10 ሚሊዮን አማኝ ወዴት ሄደ? ወደ ወንጌላውያን አማኞች፣ ግማሹም ወደ እስልምና። ለምን? ኦርቶዶክስ ተረት ነው የምትሰብከው። ተረት የአቡነ እንትና እግሩ ተቆረጠ ብለህ ይህንን ህዝብ ስለ እግር መቆረጥ ዘላለም ታወራለህ።
የሞተላቸውን ኢየሱስን ግን አትሰብኩ። ጳውሎስ ግን እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ እንዳለው አትሰብክም። ቤተክርስቲያን ውስጥ የእንትና እግራቸው ተቆረጠ የአቡነ ተክለ ሃይማኖት የአቡነ ዘርዓ ብሩክ ደግሞ ጠፍራቸው ተነቀለ ትላለህ አንተ። መጽሐፍ እኮ የተጻፈ ነው እየመረ ብትሰብኩ ጥፍር ነው፣ ብትሰብኩ እግር ነው፣ ብትሰብኩ መቃብር ነው። መቃብሯን የሳመ ምሬ ምርልሻለሁ ብሏል መድኃኔዓለም ብለህ የቱ ጋር ነው ያለው? መድኃኔዓለም ኢየሱስ ክርስቶስን አይደል መድኃኔዓለም ያልከው? ለማን ነው? የቱ ጋር ወለተ ጴጥሮስ የምትባል እናታችን ነበረች በአፄ ሱስንዮስ ዘመነ መንግስት። ይገርማችኋል ወገኖቼ በዚህ ቅዱስ ቤተክርስቲያን መኖር እንዴት ደግ መሰላችሁ ብሎ ኦኬ በንጉሥ ሱስንዮስ ዘመን የነበረችዋ እና ከዚህ ከደቡብ ጎንደር ከደብረ ታቦር አካባቢ ወደ ጎጃም ሲወስዳት ቅዱስ ሚካኤል እንዳትጠፋበት ሹሩባዋን ይዞ እየመራት ሄደ። መላእክት ህዝብን ሲመሩ ሹሩባ እየያዙ ነው እንዴ አንተዬ? እናቶ ሹሩቤ ይሄን ነው ለህዝቡ የምትሰብከው አይደል?